ጊዜው የመጀመሪያው የሥነ ፍጥረት ቀን ነው። ቦታው ደግሞ ዓለመ መላእክት። ቅዱስ እግዚአብሔር ቅዱሳን መላእክቱን ፈጥሮ ተሰወረባቸው። ይህን ጊዜ በፍጥረታት ታሪክ ውስጥ የመጀመሪያውን ጥያቄ መላእክት አቀረቡ። ጥያቄያቸው ማን ነው የፈጠረን? ከየትስ ነው የመጣ ነው የሚል ነበር። በቀድሞ ስሙ ሳጥናኤል የተባለው መልአክ በቦታ አቀማመጥ ከሁሉም መላእክት በላይ ስለሚገኝ ለመላእክቱ ጥያቄ እኔ ነኝ የፈጠርኳችሁ በማለት ምላሽ ሰጠ። የመላእክቱ ጥያቄ ግን በዚህ የሳጥናኤል ምላሽ አላበቃም ነበር። አንተ በቦታ አቀማመጥ ከሁላችን በላይ ስለሆንክ ፈጠርኳችሁ ካልክ እኛ ደግሞ ከበታቻችን ያሉትን ፈጥረናቸዋል ማለት ነው ሲሉ ወሳኝ ጥያቄ ሰነዘሩ። ይህን ጥያቄ ተከትሎ መላእክቱ አዎ ሳጥናኤል ፈጥሮናልና በፍጹም እሱ አልፈጠረንም፣ እሱም እንደኛው ያለ ነው በሚሉ ቡድኖች ተከፈሉ። ሌሎች ደግሞ ድምፀ ተአቅቦ አደረጉ። በሰማያውያኑ ሰራዊት ዘንድ ጥያቄ የወለደው ክርክርና መጠራጠር ተነሳ። ዓለመ መላእክት ተጨነቀ። በዚህ ክርክርና ለመግባባት መሃል አንድ ግርማው የሚያስፈራ እሳታዊ መልአክ በነጎድጓዳማ ድምፁ እንዲህ ሲል ተደመጠ። የፈጠረንን አምላካችንን እስክናቀው ድረስ ባለንበት እንጽና። ዛሬ የማረጋጋት አገልግሎቱን ከዓለመ መላእክት እስከ ካህኑ ዘካርያስ፣ ከሰለስቱ ደቂቅ እስከ ቅድስት ድንግል ማርያም፣ ከነቢዩ ዳንኤል እስከ ቅዱስ ቂርቆስና ቅድስት ኢየሉጣ ድረስ ለዘመናት ያለማቋረጥ ደስታና የምስራቹን ለፍጥረት በመስበክ ስለሚታወቀው መጋቤ ሐዲስ ቅዱስ መልአክ ጥቂት እነግራችኋለሁ። አብራችሁኝ ቆዩ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ መርሃ ግብር አጋርነታችሁን አዳዲስ ለሆናችሁ ሰዎች እንድትገልጡ በትህትና እንጠይቃለን። የእግዚአብሔር መልአክ ቅዱስ ገብርኤል የስሙ ትርጓሜ ሰው አምላክ ሆነ፣ አምላክ ሰው ሆነ ማለት ነው። ገብርኤል ሆይ ተመርምሮ ለማይደረስበት ስም አጠራርህ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለትን ይመስላል እንዲል መልካ ቅዱስ ገብርኤል። ቅዱስ ገብርኤል የጌታችን የመድኃኒታችን የኢየሱስ ክርስቶስን መምጣትና ሰው መሆን ለመናገር ተልኮ የምስራች ዜናን ያበሰረ፣ በዳቢሎስ የተንኮል ወጥመድ ገብተው ለተሰናከሉ ፈጥኖ ለእርዳታ የሚደርስ፣ በጨለማና በሞት ጥላ ውስጥ ለሚኖሩ ሁሉ የብርሃን ፋና ያበራ፣ ሰብአ ሰገልን የመራ ቅዱስ መልአክ ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣው ከያዕቆብ በደልን የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸውና በየዘመናቸው የተናገሩትን የትንቢት ቃል ያስፈጸመና የምስራችን ቃል የተናገረ፣ የጨለማ አበጋዝ በሆነ በሰይጣን ተንኮል የእፉኝት መርዝ በሰው ልቦና ውስጥ አድሮ የነበረውን የሐዘን ስሜት ያጠፋ የእግዚአብሔር መልአክ ስሙ ቅዱስ ገብርኤል ይባላል። ቅዱስ ሉቃስ እንደጻፈው መልአኩ ቅዱስ ገብርኤል ሁል ጊዜ ለደስታና ለምስራች የሚላክ መልአክ ነው። በተለይም ስለ ልደተ ክርስቶስ ለቅድስት ድንግል ማርያም ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ በመሆኑ አብሳሬ ትስብት፣ መልአከ ብስራት፣ መጋቤ ሐዲስ ተብሎ ይጠራል። ቅዱስ ገብርኤል ከሌሎቹ መላእክት ተለይቶ መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ ማን ነው የፈጠረን እያሉ ሲባዝኑ ሳጥናኤል ነው የፈጠርኳችሁ ሲል፣ ቅዱስ ገብርኤል ግን የፈጠረንን አምላክ እስከምናውቀው ድረስ በያለንበት እንቁም እንጽና፣ ንቁም በበህላዊነ እስከንረክቦ ለአምላክነ በማለት መላእክትን ያረጋጋ ቅዱስ ድንቅ መልአክ ነው። በዚህም አባቶቻችን እንደሚሉት ይህ ቅዱስ መልአክ የመጀመሪያው የተዋህዶ ሰባኪ ነው። ምክንያቱም ከፍጥረታት አስቀድሞ አምላኩን አውቆ ስብከት የጀመረ መልአክ ነውና። በዚህም ምክንያት ጌታ ነገረ ሥጋዌውን ለድንግል እንዲያበስር አድርጎታል። ከዚህም በኋላ ደጋግ ሰዎችን ለመርዳት የሚወጣና የሚወርድ
ቅዱስ መልአክ ሆኗል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ ዘወትር በምንጸልያቸው ጸሎቶች ስሙ የሚጠራ ቅዱስ መልአክ ነው። ይኸውም በዘወትር ጸሎቶች በአቡነ ዘበሰማያት፣ በሰላመ ቅዱስ ገብርኤል፣ በውዳሴ ማርያም፣ በይዌድስዋ መላእክትና በመሳሰሉት ጸሎቶች ዘወትር ስሙ የሚጠራ መልአክ ነው። ቅዱስ ገብርኤል ካህናት አባቶች እንደሚሉት ስዕለት ሰሚ እንዲሁም ፈጥኖ ደራሽ መልአክ ነው። በዚህም ምክንያት በክርስቲያኖችም ዘንድ እጅግ ተወዳጅ መልአክ ሆኗል። ስለዚህም ፈጥኖ ደራሹ መልአክ ስዕለት ሰሚው መልአክ ተብሎ ይጠራል። የአምላክ እናት እመቤታችን ቅድስት ድንግል ማርያምም ከሌሎች መላእክት ሁሉ በይበልጥ መልአኩ ቅዱስ ገብርኤልን እንደምትወደው በድርሳነ ገብርኤል ላይ ተጽፏል። ወንድሞቻችን ሆይ እመቤታችን ድንግል ማርያም ከመላእክት ሁሉ ይልቅ ቅዱስ ገብርኤልን በይበልጥ እንደምትወደው ተመልከቱ። የልጇን የጌታችን የኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና እንዲል ድርሳነ ገብርኤል ዘህዳር ምዕራፍ 2 ቁጥር 13። ቅዱስ ገብርኤል ብርሃናዊ መልአክ ነው። ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ እንዲህ በማለት ተናግሯል። ከዚህ በኋላ ታላቅ ሥልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በራች ብሏል። ነቢዩ ልበ አምላክ ቅዱስ ዳዊትም መላእክቱን የእሳት ነበልባል የሚያደርግ እንዳለው ቅዱስ ገብርኤል ነበልባላዊ መልአክ ነው። ቅዱስ ገብርኤል ኃያል መልአክ ነው። ቅዱስ ዮሐንስ በራእዩ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ፣ በራሱም ላይ ቀስተ ደመና ነበረ፣ ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያጋሳም አንበሳ በታላቅ ድምፅ ጮኸ በማለት መስክሯል። ቅዱስ ገብርኤል የመላእክት አለቃ ነው። በራማ በሰፈሩት በ10 የነገድ ሰራዊት ላይ የ40 አለቃ ነው። ነቢዩ ሄኖክም በሰራዊት ሁሉ ላይ የተሾመ መልአክ ቅዱስ ገብርኤል ነው ይላል። በዚህም ምክንያት የራማው መልአክ ተብሎ ይጠራል። ቅዱስ ገብርኤል ፈጣን መልአክ ነው። ሊቃውንተ ቤተ ክርስቲያን እንደሚሉት በመድኃኒታችን በኢየሱስ ክርስቶስ ስነ ስቅለት ጊዜ በመስቀል ላይ የደረሰበትን መከራና ስቃይ አይቶ አላስችል ቢለው ሰይፉን ወርውሯል። ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነ ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችህና ጫማ ሰላም እላለሁ። ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘግከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ እንዲል መልክአ ቅዱስ ገብርኤል። ስለዚህ ቅዱስ ገብርኤል ከዓለም በፊት አምላኩን ያወቀ፣ ዓለም ልታልፍ ስትልም የወረወረው ሰይፍ እንደሚያርፍ ሊቃውንቱ ያስረዳሉ። ቅዱስ ገብርኤል ቅዱሳን ሰማዕታትን ገድላቸውን እንዲፈጽሙ እሳቱንና ስለቱን ተሳቀው ወደ ኋላ እንዳይመለሱ ተጋድሏቸውን እንዲጨርሱ የሚረዳቸው የሚያበረታቸው መልአክም ነው። ጊዜው የምርኮ ዘመን ነው። ቦታው ደግሞ ባቢሎን። ዓለም በናቡከደነጾር ጫማ ስር የተረገጠችበት የኃይልና የትንቢት ዘመን። በዚህች በባዕድ ሀገር በጣዖት አምልኮ በተሞላች ምድር ከኢየሩሳሌም የተማረኩ በሺዎች የሚቆጠሩ እስራኤላውያን ይኖራሉ። ምርኮ ማለት አገርን ብቻ መቀየር አይደለም፣ ማንነትን ጭምር ለመቀየር የሚደረግ ትግል እንጂ። ከምርኮኞቹ መካከል ግን ንጉሡ ለልዩ አገልግሎት የመረጣቸው ከይሁዳ ወገን የሆኑ 4 ብላቴኖች አሉ። ዳንኤል፣ አናንያ፣ አዛርያና ሚሳኤል። እነዚህ ወጣቶች በባቢሎን ቤተ መንግሥት ውስጥ እንዲያድጉ የከለዳውያንን ትምህርትና ጥበብ እንዲቀስሙ ተመረጡ። ነገር ግን የባቢሎን የመጀመሪያው ጥቃት አካላቸው ላይ ሳይሆን ማንነታቸው ላይ ነው ያረፈው። ስማቸውን ቀየሩት። አናንያን ሲድራቅ አሉት። ሚሳኤልን ሚሳቅ፣ አዛርያን አብድናጎ።
ስማቸውን መቀየር፣ አምላካቸውን ለማስረሳት፣ ማንነታቸውንም ለመፋቅ ተሞከረ። ነገር ግን ስም ወረቀት ላይ እንጂ ልብ ላይ አይቀየርም። እነዚህ ወጣቶች በልባቸው የቀረጹት የእግዚአብሔር ሕግ በባቢሎን ወርቅ የሚፋቅ አይደለም። የመጀመሪያው ጦርነት የተከፈተው በጦር ሜዳ ሳይሆን በምግብ ጠረጴዛቸው ላይ ነበር። ንጉሡ ናቡከደነጾር እነዚህ ወጣቶች በቤተ መንግሥቱ ሲያድጉ ሰውነታቸው እንዲፋፋ፣ መልካቸው እንዲያምር አስቦ ከራሱ ማዕድ ከሚጠጣውም የወይን ጠጅ እንዲሰጣቸው አዘዘ። ለብዙዎች ይህ ትልቅ ክብር ነው። ከንጉሥ ማዕድ መካፈል፣ የንጉሥን ወይን መጠጣት በምርኮ ምድር ውስጥ ትልቅ ዕድል ነው። ነገር ግን ለነ አናንያ፣ አዛርያና ሚሳኤል ይህ ክብር ሳይሆን ፈተና ሆነ። የንጉሡ ምግብ ለጣዖት የተሰዋ ሊሆን ይችላል፣ ወይንም ደግሞ በኦሪት ሕግ የተከለከለ እርኩስ ሥጋ። ስለዚህ አንድ ትልቅ ውሳኔ አደረጉ። በንጉሡ ማዕድ ራሳችንን አናረክስም ተባባሉ። ይህ ለአንዳንዶች እብደት ይመስላል። በቤተ መንግሥት ውስጥ ሆኖ ጥሬና ውሃ ብቻ እየቆረጠሙ ሞትን መጋበዝ ነው። አሳላፊው ጭምር ፈራ። ፊታችሁ ከሌሎች ብላቴኖች ከስቶ ቢገኝ ንጉሡ አንገቴን ይቀላኛል አላቸው። እነርሱ ግን በእምነት ጸኑ። እስቲ ለ10 ቀን ፈትነን ጥሬና ውሃ ብቻ ስጠን ብለው ለመኑት። ዓለም ውበት የሚገኘው ከቅባትና ከሥጋ ከወይንም ነው ብላ ታምናለች። የዘመኑም ሰው መልኩን ለማሳመር ያልተቀባው ቅባት ያልበላው ምግብ የለም። ነገር ግን እነዚህ ወጣቶች አንድ የተረሳ እውነትን ለዓለም አስተማሩ። የሰው ውበቱ ሃይማኖቱ። ከ10 ቀን በኋላ ሲታዩ ጥሬና ውሃ ብቻ የቀመሱት የነ አናንያ ፊት የንጉሡን የሰባ ሥጋ ከበሉት ልጆች ይልቅ አምሮና ተውቦ ሰውነታቸውም ወፍሮ ታየ። ይህ እንዴት ሊሆን ይችላል? ይህ የሥነ ምግብ ጉዳይ አይደለም። ይህ የጸጋ ጉዳይ ነው። ሕሊና ሲረካ ፊት ይበራል። ነፍስ ከእግዚአብሔር ጋር ስትስማማ ሥጋ ውበትን ይላበሳል። እነርሱ ፈቃደ ሥጋችንን ለእግዚአብሔር እንሰጣለን ሲሉ፣ እግዚአብሔር ደግሞ ውበትን ለፊታቸው ሰጠ። የውጭ ውበት የውስጥ ቅድስና ነጸብራቅ መሆኑን በባቢሎን ምድር አሳዩ። ነገር ግን ይህ ፈተና ገና መጀመሪያው ነበር። ዋናው ጦርነት የመጣው በዱራ ሜዳ ላይ ነው። ንጉሥ ናቡከደነጾር በልቡ ትዕቢት አደረ። ቁመቱ 60 ክንድ ወርዱ 6 ክንድ የሆነ ግዙፍ የወርቅ ምስል አሰርቶ በዱራ ሜዳ ላይ አቆመ። አዋጅም አስነገረ። የቀንደ መለከቱን፣ የእምቢልታውን፣ የመሰንቆውን፣ የክራሩን፣ የሙዚቃውንም ሁሉ ድምፅ ስትሰሙ ተደፍታችሁ ለወርቁ ምስል ስገዱ ተባለ። ይህ አዋጅ ምርጫ የሚሰጥ አልነበረም። ማንም ባይሰግድና ባይወድቅ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል ተባለ። ሞት ወይንም ስግደት፣ እሳት ወይንም ክህደት። እንደተባለው ሙዚቃው ተሰማ። የመለከቱ ድምፅ ባቢሎንን አናጋት። በዱራ ሜዳ ላይ የነበረው ሰው ሁሉ፣ መኳንንቱ፣ መሳፍንቱ፣ አዛዦቹ እንደ አንድ ሰው ተነጥፈው ግንባራቸው መሬት ነካ። ለወርቁ ምስል ሰገዱ። የባቢሎን ኃይል፣ የንጉሡ ማስፈራራት ሁሉንም አርበድብዶ አንበርክኳቸዋል። ግን ሁሉም አልተንበረከከም ነበር። በዚያ ሰፊ ሜዳ ላይ በሺዎች የሚቆጠሩ ሰዎች በግንባራቸው ተደፍተው ሲያዩ 3 ሰዎች ብቻ ቀጥ ብለው ቆመዋል። አናንያ፣ አዛርያና ሚሳኤል። እንደ ንጉሡ አላጎነበሱም፣ እንደ ሕዝቡም አልፈሩም። የሞት ጽዋ ከፊታቸው ተደቅኖ እያዩ ለእግዚአብሔር የሰጡትን ቃል ኪዳን ለወርቅ ምስል አሳልፈው ሊሰጡ አልፈቀዱም። ነገሩ ወደ ንጉሡ ጆሮ ደረሰ። ናቡከደነጾር በቁጣው ነደደ። እነዚህ በቤቱ ያደጉ ምርጥ ጥበብን የተማሩ ልጆቹ እንዴት ትእዛዙን ይተላለፋሉ? በፍጥነት አስጠራቸው። የመጨረሻ ዕድልም ሰጣቸው። ሲድራቅ፣ ሚሳቅ፣ አብድናጎ ሆይ አሁን ተዘጋጅታችሁ ብትገኙ፣ የሙዚቃውንም ድምፅ ስትሰሙ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያን ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ አላቸው። ከዚያም ንጉሡ የትዕቢቱን ጥግ ተናገረ። አንድ ከባድ ጥያቄንም ጠየቃቸው። ከእጄ የሚያድናችሁ አምላክ ማን ነው? ይህ ጥያቄ ለነ አናንያ አልነበረም። ጥያቄው የተወረወረው በቀጥታ ወደ ሰማይ
ወደ እግዚአብሔር ነበር። ንጉሡ ራሱን ከአምላክ በላይ አድርጎ ቆጠረ። በምድር ላይ የኔን ክንድ የሚጠመዝዝ ኃያል የለም ብሎ አመነ። ነገር ግን ወጣቶቹ የሰጡት መልስ በታሪክ ውስጥ በወርቅ ቀለም ተጽፎ የሚኖር የሃይማኖት ጫፍ የተገለጠበት ንግግር ነበር። አልተንቀጠቀጡም፣ ምሕረትን አልለመኑም። እንዲህ አሉ፣ ንጉሥ ሆይ ስለዚህ ነገር እንመልስልህ ዘንድ አያስፈልገንም። ምን አይነት ድፍረት ነው? ምን አይነት መረጋጋት ነው? ንጉሡን እንመልስልህ ዘንድ አያስፈልገንም ማለት አንተ ለእኛ የምንደራደርበት ደረጃ ላይ አልደረስክም እንደማለት ነው። ቀጠሉናም የእምነታቸውን አዋጅ አወጁ። የምናመልከው አምላክ በሰማይ አለ። እርሱ ከሚነደው እቶን እሳት ያድነን ዘንድ ይችላል፣ ከእጅህም ያድነናል አሉት። እስካሁን ያለው መልስ እግዚአብሔር ሁሉን ቻይ መሆኑን መመስከር ላይ የተመሰረተ ነው። ነገር ግን ቀጥሎ የተናገሩት ቃል ነው ሰማይን የከፈተው፣ የታሪኩንም አቅጣጫ የቀየረው። እንዲህ አሉ፣ ነገር ግን ንጉሥ ሆይ ባያድነን እንኳን ላቆምከው ለወርቅ ምስል እንደማንሰግድ ወቅ። ባያድነን እንኳን አሉ። ይህ ነው ቅድመ ሁኔታ የሌለው እምነት። እግዚአብሔር ካዳነኝ አመልከዋለሁ፣ ካላዳነኝ ግን እተወዋለሁ የሚል የጥቅም እምነት አይደለም። እርሱ ቢያድነንም ጌታ ነው፣ ባያድነንም በእሳት ብንቃጠል እርሱ ጌታችን ነው። እኛ የምናመልከው ስለዳንን ሳይሆን እርሱ አምላክ ስለሆነ ነው የሚል ጽኑ አቋም። እግዚአብሔርን በሰጠን ነገር ሳይሆን በማንነቱ ብቻ ማምለክ። ይህ ንግግር የንጉሡን ኩራት ብቻ ሳይሆን የባቢሎንን ጣዖታት ሁሉ ያንኮታኮተ የድል ቃል ነው። በዱራ ሜዳ ላይ የተተከለው የወርቅ ምስል ፈረሰ ማለት አይደለም። ነገር ግን በወጣቶቹ ልብ ውስጥ የተተከለው የእውነት ምስል ከወርቁ በላይ አበራ። አሁን ንግግር አብቅቷል። ቀጣዩ እርምጃ እሳት ነው። በዚህ ቅጽበት የንጉሡ ስሜት ከቁጣ በላይ ሆነ። መጽሐፍ ቅዱስ የፊቱ መልክ ተለወጠ ይላል። ይህ ተራ ንዴት አይደለም። ይህ አውሬያዊ የሆነ የጥፋት ስሜት ነው። በሲድራቅ በሚሳቅና በአብድናጎ ላይ የነበረው የቀድሞ የምርጫና የሹመት ፍቅር ወደ መራራ ጥላቻ ተቀየረ። አሁን እቅዱ እነርሱን መቅጣት ብቻ አይደለም፣ ከምድረ ገጽ በጭካኔ ማጥፋት እንጂ። ትዕዛዝ ተላለፈ፣ እቶኑን አቀጣጥሉት። ነገር ግን በተለመደው ልክ አይደለም፣ 7 እጥፍ ይንደድ። እቶኑ ተራ ምድጃ አልነበረም፣ የሞት ማሽን እንጂ። የንጉሡ ትዕዛዝ ሲሰማ የባቢሎን ሰራዊት ተረበሸ። እሳቱን ለማቀጣጠል የተለመደው እንጨት ብቻ በቂ አልነበረም። ሊቃውንቱ እንደሚነግሩን ለዚህ ልዩ የጥፋት ድግስ ተብሎ 4 ነገሮች ተዘጋጁ። ንፍታር ማለትም በቀላሉ የሚቀጣጠል ነዳጅ፣ ዝፍት፣ ድኝና ክምር እንጨት ተዘጋጀ። እነዚህን ቀላቅለው ወደ እቶኑ ሲጨምሩት እሳቱ ከአቅሙ በላይ ሆነ። የተፈጥሮን ሕግ ጥሶ ተነሳ። በተለመደው ጊዜ እሳቱ በእቶኑ አፍ ውስጥ ብቻ የሚቀመጥ ነበር። አሁን ግን የንጉሡ ቁጣ ነዳጅ ሆኖት ነበልባሉ እየተሽከረከረ ወደ ላይ መምዘግዘግ ይዟል። መጽሐፍ እንደሚል የእሳቱ ነበልባል 49 ክንድ ወይም ወደ 25 ሜትር ገደማ ወደ ላይ ዘለለ። እስቲ ይህንን በዓይነ ሕሊናችሁ ሳሉት። አንድ የ7 ወይም 8 ፎቅ ሕንፃን የሚያክል እሳት። እሳቱ እንደ ግድግዳ ቆመ፣ እንደ ገሞራም ተንቀለቀለ። ድምፁ እንደ ክረምት ነጎድጓድ ይጮሃል። ሙቀቱ በሩቅ ላሉት እንኳን ፊት ይለበልባል። ባቢሎን በራሷ እሳት ተሸበረች። ይህ እቶን አሁን ሰዎችን ለመቅጣት ሳይሆን ሲኦልን በምድር ላይ ለመፍጠር የተዘጋጀ ይመስላል። ፍርዱን ለማስፈጸም ተራ ወታደሮች አልተመረጡም። በናቡከደነጾር ሰራዊት ውስጥ ያሉ ኃያላን የንጉሥ ወታደሮች ተጠሩ። ምክንያቱም ወደዚህ አስፈሪ እሳት ቀርቦ ሰው መወርወር የጀግና ልብ ይጠይቃልና። ኃያላኑ ወታደሮች 3ቱን ወጣቶች ያዙ። ጭካኔው እዚህ ላይ ይጀምራል። አናንያ፣ አዛርያንና ሚሳኤልን ልብሳቸውን እንኳን አላወለቁም። ሱሪያቸውን ማለትም ሰናፊላቸውን፣ መጎናጸፊያቸውንና ቀሚሳቸውን እንደለበሱ በላዩ ላይ በገመድ ጠፍረው አሰሯቸው። ምናልባት ልብሱ ለእሳቱ ተጨማሪ ነዳጅ ሆኖ ቶሎ እንዲያቃጥላቸው ፈልገው ይሆናል። ወይንም ደግሞ ንጉሡ ምንም አይነት የመከላከል ዕድል እንዳይኖራቸው አስቦ ይሆናል። እጃቸው ታስሯል፣ እግራቸው ተጠፍሯል፣ በልብስ ተጠቅልለዋል፣ መፈናፈኛ የላቸውም። ተንቀሳቀሱ። ጉዞ ወደ እቶኑ አፍ።
ኃያላኑ ወታደሮች የታሰሩትን ወጣቶች ተሸክመው ወደ እቶኑ መግቢያ ተጠጉ። ሙቀቱ አይቻልም፣ አየሩ ኦክሲጅን አጥቶ ትንፋሽ ያሳጥራል። ግን የንጉሡ ትዕዛዝ ከእሳቱ በላይ ያስፈራልና ገፉበት። እዚህ ላይ ነው ያልተጠበቀው ነገር የሆነው። እሳቱ ሕይወት ያለው ፍጡር መሰለ። የእግዚአብሔር ፍትሕ በተፈጥሮ ኃይል ውስጥ ሠራ። እሳቱ እውነተኛ ጠላቶቹ እነማን እንደሆኑ የለየ ይመስላል። 49 ክንድ ወደ ላይ የዘለለው ነበልባል ልክ እንደ ተራበ አውሬ ከአፉ ወጣና ወደ ውጪ ዘለለ። ወጣቶቹ ገና ወደ ውስጥ አልተጣሉም፣ ገና በእቶኑ አፍ ላይ ናቸው። ነገር ግን እሳቱ ወጣቶቹን ተወና ገዳዮቹ ወታደሮች ሊያነጣጠረ። ወላፈኑ ወጣና ኃያላኑን ወታደሮች ጠራረገ። የንጉሡ ትዕዛዝ አስቸኳይ፣ እቶኑም እጅግ የነደደ ነበርና የእሳቱ ወላፈን ሲድራቅና ሚሳቅን አብደናጎን የወሰዷቸውን ሰዎች ገደላቸው ይለናል ትንቢተ ዳንኤል ምዕራፍ 3 ቁጥር 22። እሳቱ ጨዋታ፣ ማጂክ ትሪክ ወይም ቅዠት አልነበረም። በቅጽበት የባቢሎንን ምርጥ ወታደሮች አመድ ያደረገ ገዳይ ኃይል ነው። ይህ የሚያረጋግጠው አንድ ነገር አለ። ቀጥሎ የሚሆነው ነገር በተፈጥሮ ሕግ ሊሆን የማይችል ተአምር መሆኑን ነው። እሳቱ የመግደል አቅሙ ሙሉ እንደሆነ ተረጋግጧል። ወታደሮቹ ሲሞቱ እነዚያ የታሰሩት 3 ወጣቶች ሲድራቅ፣ ሚሳቅና አብደናጎ ከእቶኑ አፍ ወደ ታች ወደዚያ ወደ ተንቀለቀለው ወደማይቀረው ሞት ወደ እሳቱ ባህር ወደቁ፣ ገቡ፣ በነበልባሉም ተዋጡ። የእሳቱ ጉድጓድም ተዘጋባቸው። ወደ እቶኑ አፍ ተወርውረው ወደዚያ ወደማይቀረው ጥልቅ መውረድ ጀመሩ። በግራቪቲ ሕግ ቀመር መሰረት አንድ ሰው ከላይ ተወርውሮ መሬት ወይም እሳት ላይ ለመድረስ የሚፈጅበት ጊዜ የአይን ጥቅሻ ያህል ነው። በዚያች ቅጽበት ውስጥ ሰውነት ለአደጋ ይጋለጣል፣ ልብ መስራቱን ያቆማል። ነገር ግን የባቢሎን እሳት የስበት ሕግን የሚያውቅ ቢሆንም ሌላ ከእርሱ የሚፈጥን ሕግ እንዳለ ግን አላስተዋለም። እርሱም የጸጋ ፍጥነት ነው። ወጣቶቹ ገና ከእቶኑ አፍ ተወርውረው እሳቱንም ነክተው ወደ ታች ወርደው ወለሉን ከመርገጣቸው በፊት አንዳች ኃይል ቀደመ። ቅዱስ ገብርኤል። መልአክ ከቦታ ቦታ ለመንቀሳቀስ ጊዜ አይፈጅበትም። መልአክ የትራፊክ መጨናነቅ የለበትም። መልአክ የመንገድ መዘጋትን አያውቅም። እግዚአብሔር ሂድ ባለበት በዚያው ቅጽበት ቦታው ላይ ይገኛል። ይህ ነው የጸጋ ፍጥነት። ልጆቹ አየር ላይ እያሉ ገና እሳቱ ልብሳቸውን ሊነካ ሲዘረጋ የመላእክት አለቃ ቅዱስ ገብርኤል በመካከላቸው ቆመ። የ49 ክንድ ወደ ላይ የዘለለው እሳት እየጮኸ ነው፣ እንደ አውሬ እያጋሳ ነው። ነገር ግን 3 ወጣቶች ያረፉበት ቦታ ላይ የሆነው ነገር ከዚህ የተለየ ነበር። ተአምር ተፈጠረ። መጽሐፍ ቅዱስ በሚያስደንቅ ቃል ይገልጠዋል። የእሳቱን ነበልባል እንደ ንጋት ውርጭ አደረገው ይለናል። እስኪ ይህንን ምስል አስቡት። በዙሪያቸው ያለው እሳት ብረት የሚያቀልጥ ነው፣ ድንጋይ የሚያፈነዳ ነው። ነገር ግን በመሃል ቅዱስ ገብርኤል በቆመበት ክልል ውስጥ አየሩ ተቀየረ። እንደ ንጋት ጠል ቀዘቀዘ፣ እንደ ውርጭ በረደ። ከውጭ ለሚመለከተው ሰው ቦታው ሲኦል ነው፣ ወደ ውስጡ ለገቡት ግን ገነት ሆኗል። ከውጭ ለሚሰማው ሰው የነበልባሉ ጩኸት ያስፈራል፣ ውስጡ ላሉት ግን ፍጹም ጸጥታና ሰላም ሆኗል። ቅዱስ ገብርኤል እሳቱን አላጠፋውም። እሳቱ አሁንም እየነደደ ነው። ነገር ግን እሳቱ የሚያቃጥል ባህሪውን እንዲያጣ አደረገው። ይህ ታላቅ ትምህርት ነው። እግዚአብሔር ሁል ጊዜ መከራውን ከመንገዳችን ላይ አያጠፋውም። ነገር ግን መከራው ውስጥ ገብቶ መከራው እንዳያቃጥለን ያደርጋል። እሳቱ አለ ግን አይነካንም። ችግሩ አለ ግን አይጎዳንም። እዚህ ላይ ግን እሳቱ አንድ አስደንጋጭ ነገር አደረገ። እሳቱ ምርጫ ነበረው። እሳቱ የሚበላውንና የማይበላውን ለየ። ወጣቶቹ ሲገቡ እጃቸውና እግራቸው በናቡከደነጾር ገመድ ተጠፍሮ ታስሮ ነበር። እሳቱ ወደ እነርሱ ሲቀርብ ለስላሳውን የሰውነት ቆዳቸውን አልነካም። የራስ ፀጉራቸውን አንዲት ዘለላ አላቃጠለም። የለበሱትን መጎናጸፊያም አልነካም። ነገር ግን ያሰራቸውን ጠንካራ ገመድ በላ። ይህ እንዴት ያለ ድንቅ ነገር ነው! እሳቱ የባቢሎንን እስራት ፈታላቸው። ሰንሰለቱን በጣጠሰው ነፃ ወጣቸው። ነገር ግን ልጆቹን እንደ አይኑ ብሌን ጠበቃቸው። የእግዚአብሔር ፍትህ እንዲህ ነው።
የሚቃጠለው ኃጢአታችን እንጂ ማንነታችን አይደለም። የሚጠፋው ስራታችን እንጂ ነፍሳችን አይደለም። እግዚአብሔር በመከራ እሳት ውስጥ የሚያሳልፈን እኛን ለማጥፋት ሳይሆን እኛን ጠፍሮ ያሰረንን የክፋት ገመድ እንዲበጠስ፣ ድካማችን እንዲቃጠል፣ ትዕቢታችን እንዲጠፋና ነፃ ወጥተን እንድንቆም ነው። ወደቁ ግን አልተሰበሩም። ተወረወሩ፣ መልአኩ አቀፋቸው። ለመቃጠል ገቡ፣ ነገር ግን ነፃ ወጡ። አሁን በዚያ በሚያስፈራ እቶን መካከል ማንም ሊገምተው የማይችል ነገር እየሆነ ነው። የተወረወሩት እንደ ሬሳ ወይም እንደ እንጨት ጥቅል ነበር። አሁን ግን በእሳቱ መካከል ይረማመዳሉ፣ ይዘምራሉ፣ ይተነፍሳሉ። ቅዱስ ገብርኤል ክንፉን ዘርግቶ እንደ ድንኳን ሸፍኗቸዋል። በዙሪያቸው ያለው እሳት ግድግዳ ሆኖላቸዋል። ናቡከደነጾር ሊገድላቸው ያነደደው እሳት አሁን ከውጭ ካለው ዓለም የሚለያቸውና የሚጠብቃቸው የእሳት አጥር ሆኖላቸዋል። ጠላቶቻቸውን የበላ እሳት ለእነርሱ ግን ወዳጅ ሆነ። ምክንያቱም እሳቱ ጌታውን ያውቃል። እሳቱ የፈጣሪውን አገልጋይ ያከብራል። በዚያ ቅጽበት የሞት ጉድጓድ ወደ ቤተ መቅደስነት ተቀየረ። ለለቅሶ የተዘጋጀው ቦታ የምስጋና አዳራሽ ሆነ። ይህንን ምስጢር ወታደሮቹ አላዩም። ሕዝቡ በሩቅ ቆመዋል። ነገር ግን አንድ ሰው ሁሉንም ነገር ተመለከተ። ንጉሥ ናቡከደነጾር። ይህ ንጉሥ ሊያየው ያልጠበቀውን ሊያምነው የማይችለውን ነገር አየ። 3 ሰዎችን ወርውሮ አሁን ግን 4 ሰዎችን እያየ ነው። ንጉሥ ናቡከደነጾር ተደነቀ። ፈጥኖም ከመቀመጫው ተነሳ። ዓይኑን ማመን አቃተው። እሳቱ ይንቀለቀላል፣ ግን የሚጮው ሰው የለም። የሰውን ሥጋ የሚበላው እሳት አሁን ዝም ብሏል። ወደ አማካሪዎቹ ዘወራልና ጠየቀ። እኛ 3 ሰዎችን አስረን በእሳት ውስጥ ጥለን አልነበረምን? እነርሱም ንጉሥ ሆይ እውነት ነው አሉት። ንጉሡ ግን ወደ እቶኑ እየጠቆመ የታሪክን አቅጣጫ የሚቀይር ታላቅ ምስክርነት ሰጠ። እነሆ እኔ የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎችን አያለው፣ ምንም አላቆሰላቸውም አለ። 4 ሰዎች፣ የተጣሉት 3፣ የታዩት ግን 4። የአራተኛው ሰው ማን ነው? ከየት መጣ? እንዴትስ እሳቱ ውስጥ ገባ? ብለን እንጠይቅ። ናቡከደነጾር የዚህን 4ተኛ ሰው ማንነት ለመግለጽ ቃላት አጠረው። በባቢሎን አማልክት ዕውቀት ይህንን መግለጽ አይቻልም። በመጨረሻም እንዲህ አለ። የ4ተኛው መልክ የእግዚአብሔርን ልጅ ይመስላል ብሎ ደመደመ። ይህ አነጋገር በዘፈቀደ የተነገረ አይደለም። ይህ ትልቅ መለኮታዊ መገለጥ ነው። ሊቃውንት እንደሚነግሩን እሳቱን ለማቀዝቀዝ የወረደው የመላእክት አለቃ ቅዱስ ገብርኤል ነው። ገብርኤል ማለት ሰው የሆነ አምላክ ወይም አምላክ ወሰብ ማለት ነው። ስሙ የጌታውን ሰው መሆን ይሰብካል። ስለዚህ ቅዱስ ገብርኤል በዚያ እቶን ውስጥ ሲቆም የጌታን ክብርና አምሳል ተላብሶ ነው። ናቡከደነጾር በጣዖት አምልኮ የጨለመ ልቡ በዚያ ቅጽበት በራለት። ገና በቤተልሔም በረት ሳይወለድ፣ ገና በዮርዳኖስ ወንዝ ሳይጠመቅ ክርስቶስን በምስጢር አየው። በቅዱስ ገብርኤል አገልግሎት በኩል እግዚአብሔር ለአረማዊው ንጉሥ ተገለጠ። ይህ የሚያሳየን ታላቅ እውነት አለ። እግዚአብሔር ልጆቹ ወደ እሳት ሲወረወሩ ዝም ብሎ አይመለከትም። ዝናብ ብቻ ልኮ አያጠፋም። ንፋስ ብቻ ልኮ አያቀዘቅዝም። እርሱ ራሱ በመላእክቱ በኩል ወደ እሳቱ መሃል ይገባል። በውሃ ውስጥ ባለፍክ ጊዜ ካንተ ጋር ነኝ፣ በጋን በኩል ባለፍክ ጊዜ አያሰምጥህም፣ በእሳት ውስጥ በሄድክ ጊዜ አያቃጥልህም የተባለው ቃል ኪዳን በናቡከደነጾር ዓይን ፊት ተፈጸመ። 4ተኛው ሰው እርሱ የጎደለውን የሚሞላ፣ እርሱ ብቻችንን ስንሆን አብሮን የሚቆመው ነው። እርሱ በሲኦል መሃል ገነትን የሚተክለው ነው። ናቡከደነጾር ሊያጠፋቸው ያዘጋጀው እሳት የእግዚአብሔር ልጅ ክብር የሚታይበት መድረክ ሆነ። ንጉሡ ፈራጅ ነበር፣ አሁን ግን ምስክር ሆኗል። ወደ እሳቱ ከመመለሳችን በፊት እዚህ ላይ ቆም ብለን አንድ እውነትን ማጥራት አለብን። ይህ ታሪክ በቤተ ክርስቲያናችን ሲነገር አንዳንዴ ቅዱስ ገብርኤል እሳቱን አጠፋው ይባላል። በሌላ ጊዜ ደግሞ ድርሳነ ሚካኤልን ስናነብ ቅዱስ ሚካኤል ወርዶ አዳናቸው የሚል እናገኛለን። አንዳንዶች ደግሞ ቅዱስ ራጉኤል አዳናቸው ይላሉ። ይህ ብዙዎችን ግራ የሚያጋባ ነው። ለመሆኑ ያዳናቸው የትኛው መልአክ ነው? ቅዱስ ገብርኤል? ቅዱስ ሚካኤል?
ወይንስ ቅዱስ ራጉኤል? ወይንስ መጽሐፍ ቅዱስ በዳንኤል ምዕራፍ 3 ላይ እንደሚለው ስሙ ያልተጠቀሰ የእግዚአብሔር መልአክ ነውን? ይህንን ጥያቄ ለመመለስ የነገረ መለኮት ሊቃውንት የሚያስተምሩንን ጥልቅ የሆነ የመጽሐፍ ቅዱስ አተረጓጎም ዘዴ ማየት አለብን። እንደ ዲያቆን ብርሃኑ አድማስ ማብራሪያ ይህ ልዩነት መጣላት ወይም መጋጨት ሳይሆን የመላእክትን አገልግሎት ስፋትና የቤተ ክርስቲያንን ትውፊት ጥልቀት የሚያሳይ ነው። ነገሩን በሦስት ዋና ዋና ነጥቦች እንፍታው። የመጀመሪያውና መሰረታዊው መልስ ያለው በጠባቂ መላእክት ምስጢር ውስጥ ነው። መጽሐፍ ቅዱስ በግልጽ እንደሚያስተምረን እግዚአብሔር ለሚያምኑበት ሰዎች ሁሉ ከክፉ የሚጠብቋቸው ጠባቂ መላእክትን መድቦላቸዋል። እነዚህ መላእክት ከተሰጣቸው ሰው ፈጽሞ አይለዩም። ሰውየው ወደ እስር ቤት ቢገባ አብረው ይገባሉ። ወደ ደስታ ቢሄድ አብረው አሉ። ወደ ጦርነትም ቢገባ አብረው ይሰለፋሉ። ይህንን በሐዋርያት ሥራ ምዕራፍ 12 ላይ በግልጽ እናየዋለን። ቅዱስ ጴጥሮስ በሄሮድስ ታስሮ ሳለ መልአኩ መጥቶ ሰንሰለቱን ፈቶ አወጣው። ቅዱስ ጴጥሮስ ወደ ምዕመናኑ ቤት ሄዶ በሩን ሲያንኳኳ በውስጥ የነበሩት ሰዎች ማመን አቅቷቸው ምን እንዳሉ ታስታውሳላችሁ? ይህማ የእርሱ መልአክ ነው እንጂ ጴጥሮስ አይደለም አሉ። ይህ የሚያሳየን ቀደምት ክርስቲያኖች የእርሱ መልአክ የሚባል እያንዳንዱ ምዕመንን የሚጠብቅ የግል ጠባቂ መልአክ እንዳለ ያምኑ እንደነበር ነው። አሁን ወደ 3 ደቂቅ እንመለስ። ወደ እሳቱ የተወረወሩት ስንት ሰዎች ናቸው ካልን 3 ናቸው። አናንያ፣ አዛሪያና ሚሳኤል። እነዚህ ቅዱሳን ወጣቶች የራሳቸው ጠባቂ መልአክ የላቸውምን ካልን ምላሹ በእርግጠኝነት አላቸው የሚል ይሆናል። እንደ ቤተ ክርስቲያን ትውፊት የእነዚህ ወጣቶች ጠባቂ መላእክት ቅዱስ ገብርኤል፣ ቅዱስ ሚካኤልና ቅዱስ ራጉኤል ናቸው። ስለዚህ ወደ እቶኑ እሳት ሲወረወሩ ጠባቂ መላእክቶቻቸው ከእነርሱ ተለይተው እናንተ ብቻችሁን ግቡ አሏቸውን? በፍጹም። ጠባቂ መልአክ ከሚጠብቀው ሰው ጋር አብሮ ወደ መከራው ይገባል። ስለዚህ በዚያን እቶን ውስጥ የነበሩት 3 ሰዎች ብቻ ሳይሆኑ ቢያንስ 3 መላእክት ማለትም የእያንዳንዳቸው ጠባቂዎች አብረው ነበሩ ማለት ነው። ይህ ማለት በድርሳነ ሚካኤል ላይ ሚካኤል አዳነ ቢባል የሚካኤልን ጠባቂነትና ዳኝነት ለመግለጽ ነው። በድርሳነ ገብርኤል ላይ ቅዱስ ገብርኤል አዳነ ሲባል የቅዱስ ገብርኤልን ተራዳይነት ለማስረዳት ነው። በድርሳነ ራጉኤል ላይ ቅዱስ ራጉኤል አዳነ ቢባል የራጉኤልን አገልግሎት ለማጉላት ነው። ይህ ልክ አንድ የእግር ኳስ ቡድን ዋንጫ ሲያነሳ በረኛውን ለብቻው ማመስገን፣ አጥቂውን ለብቻው ማድነቅ፣ አሰልጣኙን ለብቻው ማክበር እንደማለት ነው። አንዱን ማመስገን ሌላውን መካድ አይደለም። ሁሉም በዚያ ነበሩ። ሁሉም ድርሻ አላቸው። በተለይም ደግሞ እግዚአብሔር በብዙም በጥቂትም ማዳን አይሳነውም። እንኳን 3 መላእክት አንድም መልአክ ወይም የሰማይ ሰራዊት በሙሉ ቢታዘዝ የሚደንቅ አይደለም። በገድለ ቅዱስ ጊዮርጊስ ላይ እንደምናነበው አንድ ምእመን መርምህናም ሆይ ድረስልኝ ብሎ ሲለምን ቅዱስ መርምህናም ብቻውን ሳይሆን ከቅዱስ ጊዮርጊስ ጋር አብሮ 2 ሆነው ደርሰውለታል። ቅዱሳን አይነጣጠሉም፣ አይቀናኑም። አንዱ ሲጠራ ሌላው አብሮ ይገኛል። ስለዚህ በባቢሎን እሳት ውስጥ የመላእክት ጉባኤ ነበረ ብንል ስህተት አይሆንም። ታዲያ ለምን በዋናነት ቅዱስ ገብርኤል ጎልቶ ተነሳ? ለምንስ በዓሉ በስሙ እናከብራለን? የሚሉትን ጥያቄዎች አስከትለን እንመልከት። እዚህ ጋር ነው ወደ ሁለተኛውና ወደ ጥልቁ ምስጢር የምንገባው። በዲያቆን ብርሃኑ አድማስ ትንታኔ መሰረት መጽሐፍ ቅዱስ አራተኛው ሰው ሲል የጠራው አካል ማንነትን ማወቅ ወሳኝ ነው። ናቡከደነጾር የአራተኛው መልክ የእግዚአብሔርን ልጅ ይመስላል አለ። የአራተኛ ሰው ግን በትክክል ማን ነው? አንዳንዶች ይህ ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው ይላሉ። ቅዱስ አምብሮስና ሌሎች የቤተ ክርስቲያን ሊቃውንት ይህንን የብሉይ ኪዳን 3ኛው ታላቁ የእግዚአብሔር መገለጥ አድርገው ይወስዱታል። ለአብርሃም በመምሕረ ዛፍ ስር በ3 ሰዎች አምሳል የተገለጠው ጌታ፣ ያዕቆብን ታግሎ የባረከው ጌታ፣ አሁን ደግሞ ለ3 ደቂቅ በእቶን እሳት ውስጥ የተገለጠው ጌታ ነው ይላሉ። ጌታ ለምን ተገለጠ? ገና ሰው ሳይሆን ገና ከድንግል ማርያም ሳይወለድ ሰው ሆኜ ወደ እሳቱ ማለትም ወደ መከራችሁ ወርጄ አድናችኋለሁ የሚለውን የተስፋ ቃል በተግባር ለማሳየት ነው። ለዚህ ነው ናቡከደነጾር በረቀቀ ዓይን አይቶ የእግዚአብሔር ልጅ ይመስላል ያለው።
አንድ አረማዊ ንጉሥ የእግዚአብሔር ልጅ የሚለውን ቃል ከየት አገኘው ካልን ይህ መንፈስ ቅዱስ አናግሮት የተሰጠ ምስክርነት ነው። ታዲያ ጌታ እዚያ ከነበረ ገብርኤል ምን ይሰራል የሚለው ጥያቄ ደግሞ ይከተላል። ገብርኤል የሚለው ቃል የዕብራይስጥ ትርጉም ገብር እና ኤል ወይንም ማን ኦፍ ጋድ ወይም ጋድ ኢዝ ማይ ስትሬንግዝ እንደማለት ሲሆን በግዕዙና በሚስጥሩ ደግሞ ሰው የሆነ አምላክ ወይንም አምላክ ወሰብ ማለት ነው። ስለዚህ ቅዱስ ገብርኤል ገና በስሙ ብቻ የአምላክን ሰው መሆን የሚሰብክ መልአክ ነው። በዚህ ምክንያት ያን የሰው ምስል ይዞ የታየው ወይንም የጌታን መምጣት በምሳሌ የወከለውና በጌታ ትእዛዝ እሳቱን ያቀዘቀዘው ዋናው አገልጋይ ቅዱስ ገብርኤል ነው። ጌታ እንደ ንጉሥ በመሃል ቆሞ ገብርኤል እንደ አገልጋይ እሳቱን እየገራ ሚካኤልና ራጉኤል እንደ ጠባቂ ልጆቹን ከበው ይህ ሰማያዊ ሥርዓት በምድር ላይ ታየ። የዚህ ታሪክ ምስጢራዊ መልእክት የሚያሳየን ወደፊት ክርስቶስ ሰው ሆኖ ወደዚህ ዓለም ማለትም ወደ እሳቱ መጥቶ የሰውን ልጅ ማለትም ሰለስቱ ደቂቅን ከዲያብሎስ ማለትም ከናቡከደነጾር እና ከሲኦል ማለትም ከእቶኑ እንደሚያወጣቸው ነው። በዚህ ምስጢራዊ ትርጓሜ ውስጥ ቅዱስ ገብርኤል የአብሳሪነት ሚና አለው። ለድንግል ማርያም ተወልጃለሽ ብሎ ያበሰረው መልአክ እዚህም እሳቱን አቀዝቅዞ መዳን አለ ብሎ አበሰረ። ስለዚህ ክርስቲያኖች ሆይ ማን አዳናቸው ብለን ስንጨነቅ የመላእክትን አንድነት እንዳንዘነጋ። ሚካኤል የለም ማለት አይደለም፣ ራጉኤል የለም ማለትም አይደለም። ነገር ግን ቤተ ክርስቲያን ለአገልግሎቱ ቅደም ተከተልና ለበዓሉ ክብር ስትል ከምስጢረ ሥጋዌ ማለትም ከጌታ ሰው መሆን ጋር ስሙና ግብሩ የሚተባበረውን እሳቱን ወደ ጤዛነት የመለወጥ ኃይል የተሰጠውን ቅዱስ ገብርኤልን እንደ ዋና ተዋናይ አድርጋ ታቀርበዋለች። ናቡከደነጾር በመጨረሻ ላይ ምን አለ ወደሚለው ጥያቄ እንለፍ። መልአኩን ልኮ ባሪያዎቹን ያዳነ አምላክ ይባረክ አለ ንጉሡ። እርሱ አንድ መልአክ አይቶ ሊሆን ይችላል ወይንም የመላእክትን አለቃ አይቶ ሊሆን ይችላል። ለኛ ግን ቁም ነገሩ ቁጥሩ ላይ አይደለም። ቁም ነገሩ እግዚአብሔር ለልጆቹ ከሰማይ ሰራዊት መካከል የሚፈልገውን ያህል የሚፈልገውን አይነት ፈጣን ረዳት መልአኩ ላይ ነው። ስለዚህ ምንም መጋጨት የለም። በድርሳነ ቅዱስ ሚካኤል ጠባቂያቸው ስለሆነ አዳናቸው ተባለ። በድርሳነ ቅዱስ ገብርኤል እሳቱን ስላቀዘቀዘውና የጌታን ሰው መሆን ስለሰበከ አዳናቸው ተባለ። በዳንኤል መጽሐፍ የሁሉም ጌታ የሆነው ክርስቶስ በክብሩ ተገለጠ። ሁሉም ትክክል ነው። ሁሉም እውነት ናቸው። ሁሉም የሚያሳዩን የአምላክን የማዳን ሥራ ነው። አሁን ወደ ባቢሎን እንመለስ። ከጥቂት ደቂቃዎች በፊት ወደ እቶኑ ይጣሉ ብሎ የሞት አዋጅን ያወጀው ንጉሥ አሁን በዚያው አንደበቱ የመዳን ጥሪ አደረገ። ወደ እቶኑ አፍ ቀረበና ጮኸ፣ እናንተ የልዑል አምላክ ባሪያዎች ሲድራቅ፣ ሚሳቅ፣ አብድናጎ ኑ ውጡ አላቸው። ልብ በሉ፣ ንጉሡ የሰጣቸውን የባቢሎንን ስም ማለትም ሲድራቅ፣ ሚሳቅ፣ አብድናጎ እየጠራ ቢሆንም የሰጣቸውን አዲስ ማዕረግ ግን አስተውሉ። የልዑል አምላክ ባሪያዎች አላቸው። ከዚህ በፊት የኔ ባሪያዎች ነበር የሚላቸው። አሁን ግን ከእርሱ በላይ የሆነ ልዑል ጌታ እንዳላቸው አመነ። እሳት የማያሸንፋቸው መሆኑን መሰከረ። እነርሱም ወጡ፣ ከሞት ቀጠና ወደ ሕይወት ምድር ተሻገሩ። ሲወጡ ግን እንደተሸነፈ፣ እንደተቃጠለ ወይም እንደደነገጠ ሰው አልነበረም። እንደ አሸናፊ ነገሥታት ፊታቸው በደስታ እያበራ ወጡ። በዚያ የነበሩት መሳፍንት፣ ሹማምንት፣ አዛዦችና የንጉሡ አማካሪዎች ከበቧቸው። ማመን አልቻሉም። የሳይንስ ሕግ፣ የተፈጥሮ ሕግ፣ የባቢሎንን ሕግ የሻረ ነገር ከፊታቸው ቆሟል። ሊመረምሯቸው ፈለጉም። አካላቸውን ዳሰሱ፣ እሳት አልነካውም። ፀጉራቸውን አዩ፣ አንዲት ዘለላ አልተበጠሰም። ልብሳቸውን ፈተሹ፣ አልተቀደደም፣ ቀለሙም አልተለወጠም። ነገር ግን ከሁሉም በላይ የሚያስደንቀው ማስረጃ ሌላ ነው። መጽሐፍ ቅዱስ እንዲህ ይላል፣ የእሳትም ሽታ አልነበረባቸውም። ይህ እንዴት ይሆናል? አንዲት ትንሽ እንጨት ስትነዳ አጠገቡ የቆመ ሰው ቀኑን ሙሉ የጢሱ ሽታ በልብሱ ላይ ይጣበቃል።
እነዚህ ወጣቶች ግን 25 ሜትር ወደ ላይ በሚዘል ድኝና ዝፍት በተቀላቀለበት እሳት ውስጥ ቆይተው ወጡ። በሕግ ከሆነ እንኳን ልብሳቸው ሳምባቸው በጢስ መታፈን ነበረበት። ነገር ግን የእሳት ሽታ እንኳን አልነካቸውም። ይህ የሚያሳየን ምንድነው ካልን እግዚአብሔር ሲያድን በከፊል አይደለም ሙሉ በሙሉ እንጂ። መከራው ውስጥ ገብተህ ትወጣለህ፣ ግን የመከራው ምልክት፣ የሐዘኑ ጠባሳ፣ የውድቀቱ ሽታ እንኳን አይጎበኝህም። ከኃጢአት እሳት ስትወጣ የኃጢአት ሽታ አያገኝህም፣ ንጹሕ ትሆናለህ። ከችግር እሳት ስትወጣ የተሰበረ ማንነት ይዘህ ሳይሆን እንደ ወርቅ ነጥረህ አምረህና ተውበህ ነው። ብቸኛው በእሳቱ ውስጥ የቀረው ነገር ያሰራቸው ገመድ ብቻ ነበር። ናቡከደነጾር በይፋ ተሸነፈ። ነገር ግን ይህ ሽንፈት ለእርሱ ድል ነበር፣ ምክንያቱም እውነተኛውን አምላክ አገኘ። በባቢሎን ሜዳ ላይ ለጣዖት ተዘጋጅቶ በነበረው መድረክም ላይ የሰራዊት ጌታ እግዚአብሔርን አመሰገነ እንዲህ ሲል፣ መልአኩን ልኮ በእርሱ የታመኑ ባሪያዎቹን ያዳነ የሲድራቅ የሚሳቅና የአብድናጎ አምላክ ይባረክ አለ። ንጉሡ ቀጠለ። አዲስ አዋጅ፣ አዲስ ሕግም አወጣ። እኔ አዋጅ አውጃለሁ በወገኖችና በዋኖች በልዩ ልዩም ቋንቋ ከተናገሩት ሁሉ በሲድራቅና በሚሳቅ በአብድናጎ አምላክ ላይ የስድብን ነገር የሚናገር ይቆራረጥ፣ እንደዚህ የሚያድን ሌላ አምላክ የለምና አለ። ተመልከቱ፣ ጠዋት ላይ ለወርቅ ምስል ያልሰገደ ይሞታል የሚል አዋጅ ነበር። ማታ ላይ ግን የእነ አናንያ አምላክን የሰደበ ይሞታል የሚል አዋጅ ሆነ። ጠዋት ከእጅ የሚያድናችሁ ማን ነው የሚል ትዕቢት ነበር። ማታ እንደዚህ የሚያድን ሌላ አምላክ የለም የሚል ምስክርነት። አሁን ከባቢሎን ወደኛ ዘመን እንምጣ። ከዱራ ሜዳ ወደ የቤታችን እንግባ። ታኅሳስ 19 በመላው ዓለም የምትገኙ ክርስቲያኖች በኢትዮጵያ፣ በአሜሪካ፣ በአውሮፓና በኤዥያ ሆናችሁ ቅዱስ ገብርኤል ሆይ ድረስልኝ እያላችሁ ነው። እዚህ ላይ የዘመኑ ሰው አንድ ጥያቄ ይጠይቃል። እንዴት ነው አንድ መልአክ በአንድ ጊዜ ለዚህ ሁሉ ሰው የሚደርሰው? አሜሪካ ላለው ሲደርስ እዚህ ላለው አያረፍድም? መልአክ እንደ ፈጣሪ በሁሉም ቦታ የመገኘት ባህሪ አለው እንዴ ይላል። መልሱ ግን በጣም ቀላል ነው። መልአክ እንደ ፈጣሪ በሁሉም ቦታ አይሞላም፣ በሁሉም ቦታ አይገኝም። መልአክ ውሱን ፍጡር ነው፣ ይህ አያጠራጥርም። ሚስጥሩን ለመረዳት ግን ቀላል ምሳሌ እንጠቀም። እስቲ ስልካችሁን ተመልከቱ። በከተማችሁ ውስጥ አንድ የኔትወርክ ታወር ይተከላል። ይህ ታወር በአካል ያለው እዛ የቆመበት ቦታ ላይ ብቻ ነው። ነገር ግን የዚያ ታወር ሽፋን ከቨሬጅ ኤሪያ ከተማውን በሙሉ ያዳርሳል። አንተ ቤትህ ሆነ ስትደውል፣ ጓደኛ ካፌ ሆኖ ሲደውል፣ ሌላው መንገድ ላይ ሆኖ ሲደውል ታወራላችሁ። ቆይ አንዱን ላስተናግድ አይልም። የሲግናል አቅሙ ሰፊ ስለሆነ በሚሊዮን የሚቆጠሩ ሰዎችን በአንድ ጊዜ ያስተናግዳል። የቅዱስ ገብርኤልም አገልግሎት እንደዚሁ ያለ ነው። እግዚአብሔር የሰጠው ጸጋ ወይም ሽፋን ዓለምን ይሞላል። እርሱ በአካል ራማ ወይም በሰማይ ሊሆን ይችላል። ነገር ግን የጸጋው ሲግናል፣ የእርዳታው ሞገድ ልክ እንደ ብርሃን ፍጥነት በአንድ ጊዜ አሜሪካ ላለውም ኢትዮጵያ ላለውም ይደርሳል። ለዚህ ነው የኔትወርክ መጨናነቅ ሳይፈጠር ሁላችንም በአንድ ጊዜ ቅዱስ ገብርኤል ብለን ስንጠራው የሚሰማን። ኔትወርኩን የዘረጋው እግዚአብሔር ነው። ታወሩ ቅዱስ ገብርኤል ነው። ነገር ግን የዘመኑ ፈተና እንደ ናቡከደነጾር ዘመን ግልጽ አይደለም። ዛሬ ናቡከደነጾር የለም። የወርቅ ምስል በየአደባባዩ አልቆመም። እቶን እሳት አይታይም። የዘመኑ እሳት አይታይም፣ ግን ያቃጥላል። የዘመኑ እሳት ተስፋ መቁረጥ፣ ዲፕሬሽን ነው። የወጣቱን ጉልበት የሚበላ ነገ የሚባል ቀን የለም እያለ የሚያስጨንቅ ጨለማ። የዘመኑ እሳት ሱስ ነው። ልክ እንደ ባቢሎን ሰንሰለት ጠፍሮ ያሰረን፣ ከብልግና ምስሎች ጋር እንድንጣበቅ፣ ከአደንዛዥ እጽ ጋር እንድንዋሃድ ያደረገን፣ ልንበጥሰው ስንሞክር እየጠበቀ የሚሄድ እሳት። የዘመኑ እሳት ጤና ማጣት ነው። የዘመኑ እሳት ከእግዚአብሔር መለየት ነው። ልክ እንደ 49 ክንድ እሳት ከፍ ብሎ የሚታይ የሚያስፈራ እንቅልፍ የሚነሳ እቶን። በዚህ ሁሉ እሳት ውስጥ ሆነን በታኅሳስ 19 እንደ 3 ደቂቅ ወደ ሰማይ እንጮሃለን። ግን ጸሎታችን ምን መሆን ያለበት ይመስላችኋል? አንዳንድ ጊዜ እግዚአብሔር እሳቱን እንዲያጠፋልን ብቻ እንጸልይ ይሆናል።
ነገር ግን የቅዱስ ገብርኤል ተአምር የሚያስተምረን ሌላ ነገር ነው። እሳቱ ቢጠፋ ኖሮ 3 ደቂቅ እንደታሰሩ ይወጡ ነበር። ነገር ግን እሳቱ የነደደው ለእነርሱ ሳይሆን ለሰንሰለቱ ነበር። ስለዚህ ዛሬ እንዲህ ብለን እንጸልይ። ቅዱስ ገብርኤል ሆይ ወደ ሕይወቴ እቶን ውረድ፣ ነገር ግን እሳቱን አታጥፋው። እሳቱ ጠፍሮ ያሰረኝን የሱት ሰንሰለት ይብላው። እሳቱ የያዘኝን የትዕቢት ገመድ ያቃጥለው። እሳቱ ያስጨነቀኝን የፍርሃት እስራት ይፍታው። እኔ ግን ልክ እንደ 3 ደቂቅ በእሳቱ ውስጥ ሳለሁ ጠብቀኝ። እኔን ሳትነካ እስራቴን ብቻ አስወግድልኝ እንበለው። ይህ ነው የድሉ ምስጢር። መከራው አለ፣ ነገር ግን ከመከራው የምንወጣው እንደ ቀድሞ ታስረን ሳይሆን ነፃ ወጥተን ተፈተን ነጥረንና ከብረን ነው። ታኅሳስ 19 የመላእክት ሁሉ መሰብሰቢያ ነው። በዚህ ቀን ቅዱስ ገብርኤል በዙፋኑ ፊት ይቆማል። ስለኛ ይማልዳል። ስለ ሀገራችን ሰላም፣ ስለ ሰብላችን በረከት፣ ስለ ወጣቶቻችን ብርታት፣ ስለ ታመሙ መዳን ከፈጣሪው ምሕረትን ይለምናል። እርሱ ለናቡከደነጾር እንደተገለጠ ዛሬም ለጨለመባቸው ሁሉ ይገለጣል። የባቢሎንን እሳት ያቀዘቀዘው መልአክ የዛሬውንም የጭንቀት እሳት ያቀዘቅዘዋል። የ3 ደቂቅን ሰንሰለት የፈታ የኔንና የእናንተንም እስራት ይፈታል። ስለዚህ አንፍራ፣ ባያድነን እንኳን የሚል ጽኑ እምነት ይኑረን። ነገር ግን እናውቃለን እርሱ ያድናል። እግዚአብሔር ያድናል። መልአኩን ልኮ ያድናል። ለተጨነቀች ነፍስ ሁሉ የሰላሙ መልአክ ቅዱስ ገብርኤል እንደ ንጋት ጠል ይድረስ። እንኳን ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ። እኛንም አድነን አድነን ገብርኤል ሊቀ